እግዚአብሔርን በየደረስንበት ስላደረገልን ምሕረት ማመስገን ስላለብን እንደገና ብታመሰግኑት በጣም ደስ ይላል። ዛሬ ፊልጵስዩስ 3 ነው የማካፍላችሁ። ሙሉን በብድግ ዳሰሳ ነው የምናደርገው። ዛሬ ትንሽ ጠንከር እላለሁ። እንግዲህ እናንተ ልባችሁ ሰፊ ስለሆነ ስለምተማመኑባችሁ ደግሞም ስለምወዳችሁ ነው ይሄንን ቃል የማካፍላችሁ። ምዕራፍ 3 ከቁጥር 1 እስከ ቁጥር 5 ድረስ ያለውን አነባለሁ። ፊልጵስዩስ ምዕራፍ 3 ቁጥር 1 ከዚህ በተረፈ ወንድሞች ሆይ፣ በአዲሱ መደበኛ ትርጉም ነው ማነበው። ከዚህ በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ያንኑ ደግሜ ብጽፍላችሁ እኔ አይሰለቸኝም፣ ለእናንተ ግን ይጠቅማችኋል። ከነዚያ ውሾች ተጠንቀቁ ይላል። ከእነዚያ ምኖች እኔ አይደለሁም ያልኩት፣ ውሾች ተጠንቀቁ፣ ክፋትን ከሚያደርጉትና ስጋን ከሚቆራርጡ ሰዎች ተጠበቁ። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመንና ካስፈለገ እኔ ደግሞ በስጋ የምመካበት አለኝ ይላል። መፈልገው እስከዚህ ነው፣ እስከ 5 ሳይሆን እስከዚህ ይበቃኛል። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋ የማንታመን ነንና ካስፈለገ እኔ በስጋ የምመካበት አለኝ ይላል ጳውሎስ። ፊልጵስዩስ መልእክት እንግዲህ የወዳጅ መልእክት ይባላል። ጳውሎስ ሐዋርያው ጳውሎስ ለፊልጵስዩስ ክርስቲያኖች ሲጽፍ እንደ ወዳጅ ነው የሚያያቸው። የሱ አጋሮች ነበሩ። ስለዚህ እንደውም ፊልጵስዩስ ላይ ሐዋርያ የሚል ቃል አታገኙም። ወንድሞቼ ነው የሚላቸው። እንደ ወንድም ነው፣ እንደ አጋር ነው የሚያያቸው። ደግሞም በእርግጥም አጋሮች ነበሩት ፊልጵስዩስ። በሁለተኛው ጉዞ የመሰረተው ቸርች ነው ጳውሎስ። ከመሰረታቸው ቸርቾች ሁሉ በጥሩ የሚታዩት የፊልጵስዩስ ቤተ ክርስቲያን ነች። እነኛ አማኞች በወንጌል ተባብረውታል። ወንጌል ሲሰራ፣ ወንጌልን ሲመሰክር ተባብረውታል። ይህንን ራሱ ይመሰክርልናል። የሚገርማችሁ ቆሮንቶስ ድረስ ሁሉ ሄደው ረድተውታል አይደለም? የቆሮንቶስ አማኞች ዝም ሲሉት ከፊልጵስዩስ ሄደው ያገለግሉት ነበር። ገንዘብ በሚፈልግ ጊዜ ይረዱት ነበር። አልፎ ተርፎ በሮምም ሄደው አግዘውታል። አጋሩ ነበሩ፣ ደጋፊዎቹ ነበሩ፣ የእውነት ወዳጆቹ ነበሩ። እቺ ቤተ ክርስቲያን በብዙ የሚነሳላት በጎ ነገር አለ። ግን ይሁንና የተወሰኑ ጉድለቶች ግን ነበሩባት። አንደኛው ጉድለት ምንድነው? ይሄ ለወገኔ የሚል መንፈስ ነበር። የመለያየት መንፈስ። ለወገኔ የሚለው ጆን ያነሳልን ምዕራፍ 2 ላይ ለወገኔ የሚል እሱ ለወገኔ አትበሉ፣ ለወገኔ የሚለውን ነገር ተዉ። ይሄ ከንቱ ሐሳብ ነው። እንደ ወገናችሁ ለወገናችሁ ወይም ደግሞ እንደ ወገኔ ብላችሁ ሳይሆን እንደ ክርስቶስ አስቡ ብሎ ነው የሚሰጣቸው። አንደኛው መልእክት ክርስቶስ ራሱን ደስ አላሰኘም። ኢያስ እንደጠቀሰው ደስ አላሰኘም እና በክርስቶስ የነበረ ሐሳብ በእናንተ ዘንድ ያ ምንድነው? ለሌላው መኖር፣ ክርስቶስን ምክንያት አድርጎ ለሌላው መኖር ነው። እንግዲህ ክርስቶስ ተነሳ፣ የጳውሎስ ራሱን አነሳ፣ ጳውሎስ ጢሞቴዎስን አነሳ፣ እንደገናም ደግሞ አፍሮዲጡን አነሳ። ሁሉም ለራሱ አልኖረም፣ ለሌላው ነው የኖረው። ለሌላው ሲኖር ግን ወገኔ፣ ዘመዴ፣ ጎሳዬ ብሎ አይደለም። እሱን አውጡ። ይሄ ነበር ማለት ነው። ምናልባት እነዚህ የዋዳንና ሴንቲቄ የሚባሉ ቸርች ውስጥ የተወሰነ ጎራ ይኖር ይሆን፣ ቡድን ይኖር ይሆን? ምክንያቱም በአደባባይ የተጻፈው ቀላል ልዩነት ስላልሆነ ማለት ሲጽፍ ቀላል ልዩነቱ ቀላል ነው። እነኚህ ሴቶች ዋዛ አልነበሩም፣ አሰልፈው ሊሆን ይችል ይሆናል እንደዛ የሚሉ ስላሉ ማለት። ሌላኛው ሐሰተኛ አስተማሪዎች እየመጡ ነው። ጳውሎስ ደግሜ እጽፋለሁ ይላል። ደግሞ የሚጽፈው ነገር ደጋግሞ የሚጽፈው ነገር በጌታ እንዲደሰቱ ነው አይደል? ደስ ይበላችሁ በጌታ ደግሜ እላለሁ ደስ ይበላችሁ ይላል 4 ላይ 3ም ላይ በጌታ ደስ ይበላችሁ ብሎ ነው የሚጀምረው። ደጋግሞ የሚጽፈው ነገር በጌታ ተደሰቱ ነው። ግን ደግሞ ሌላ አብሮ የሚጽፈው ነገር አለ። እኔ አይሰለቸኝም፣ ስለዚህ ጉዳይ ስናገር አይሰለቸኝም። ከነዛ ውሾች ተጠበቁ፣ እናንተ እንዳሰለችሁኝ እኔ አይሰለቸኝም ይላል። እናንተም እንዳሰለችሁኝ
ደግሞ መጣ እንዳትሉ ማለት ነው። እንግዲህ እኔ በውስጤ የሚብሰለሰለውን ነው የማካፍላችሁ። ደግሞ ልክ ጳውሎስ እንደሚለው ስለምወዳችሁ ነው ይላል። እና ምንድነው ከነዛ ውሾች ይላል ውሾች ተጠበቁ የሚለው ሐሰተኛ አስተማሪዎች ነው። ወደዚህ ቤተክርስቲያን ለመምጣት ይሞክራሉ፣ እየሞከሩ ነው ያሉት። ተጠንቀቁ ይላል። ስለዚህ የኛም መልእክት ተጠንቀቁ የሚል ነው ማለት ነው። እና እዚህ ውስጥ ምን አለ? እነዚያ እኛ የሚል ቃል አለ። እነዚያ እኛ ፊልጵስዩስ ምዕራፍ 3ን ስታነቡ 4 ጊዜ እኛ የሚል ቃል አለ። እኛ ስለዚህ ምዕራፍ 3 ላይ እኛና እነዚያ ነው ማለት እና እኔ የምለው እሱን ነው። እኛና እነዚያ ወይም እኛና እነርሱ። የዛሬ መልእክቴ ርዕሴ ነው እኛና እነርሱ። እኛና እነርሱ ማለት እኮ ልዩነት ማለት ነው። እንለያያለን ለማለት ነው። እንግዲህ ክርስትና የእኛ እምነት ነው። በክርስቶስ የተመሰረተ የእኛ እምነት ነው፣ ወይም እኛ ያለበት ነው። እኔ ብቻ ሳይሆን እኛ እና እርሱማ ጌታ። በክርስቶስ የተመሰረተ ማህበረሰብ ነው ክርስትና። በክርስቶስ የተመሰረተ ማህበረሰብ ነው ክርስትና። ማህበረሰብ ነው፣ ኮሚኒቲ ነው። በዛ ነው የሚገለጠው። ሁላችን በክርስቶስ አንድ ነን። ጌታ ኢየሱስ ክርስቶስ በሞቱ የጥልን ግድግዳ አፍርሶ፣ እንደውም ጥልን ገድሎ አፍርሶ አንድ አድርጎናል። በክርስቶስ አንድ ሆነናል። በክርስቶስ አንድ የሆነ ማህበረሰብ ነው። እዚህ ማህበረሰብ ውስጥ ግን ሳያምኑ ሹልክ ብለው ለመግባት የሚፈልጉ፣ በጎቹ መካከል ለመቀላቀል የሚፈልጉ ተኩላዎች አሉ። እኔ ነኝ ያልኩት አይደለም። ከማን ተጠበቁ ነው ታዲያ? ከውሾች። ውሻ እኮ መልካም ባህሪ ያለው ፍቅሩን ሳይሰስት ይለቅጣል። ውሻ ደግሞ ታማኝ ነው፣ በመልካም ጎኑም ይጠቀሳል። እነዚህ ግን በመልካም ጎናቸው አይደለም። ደግሞ ውሻ እንደ ውሻ ወደ ምኑ ወደሚመለስ ነው የሚለው፣ ወደ ጥፋቱ እንደሚመለስ ደግሞ ተብሎ ውሻን ደግሞ መጽሐፍ ቅዱስ በዚህ ሁኔታ በአሉታዊ መንገድም ይገልጣል። አሁን በአሉታዊ መንገድ የተገለጡ ናቸው። እና እኛ ውስጥ የመጡ ምኖች አሉ ማለት ነው፣ ውሾች አሉ። ዮሐንስም እንዲህ ይላል አይደል? ከኛ ወገን ስላልነበሩ ወጡ ይላል። ተቀላቅለው ነበረ ግን ከኛ ወገን አይደሉምና ወጡ ይላል። እና ከኛ ወገን፣ ከኛ ስንል በእውነተኛ በክርስቶስ ኢየሱስ ባመኑ ቅዱሳን መካከል ማለት ነው። በ4 ኪሎ አማኑኤል ማለት ብቻ አይደለም፣ በእውነት በክርስቶስ ኢየሱስ ያመኑት ማህበረሰብ ነው እያልኩ ያለሁት። ምክንያቱም ከዚህ ወጣችሁ ሌላ ቦታም ስለምትካፈሉ ማለት ነው። እዚህ ብቻ አይደለም ቃሉ የምትሰሙ ህብረት የምታረጉት እዚህ ብቻ አይደለም፣ በአብዛኛው ግን እዚህ የምታረጉት እንደሆነ እናውቃለን። እና ከነዛ ተጠበቁ። ለምንድን ነው ይሄንን ምለው? እንግዲህ ማለት ነው አሁንም ድረስ የዋዎች አላችሁ። እኛና እነሱ ብሏል ጳውሎስ። እኔም እነሱ እላለሁ ማለት እነዚያ። በምንድነው እነዚያ? በምንድነው እኛ? ምንድነው የሚለየን? እሱን እነግራችኋለሁ። ግን አለ ልዩነት። እና አሁንም የዋዎች አላችሁ። ልዩነታችን ትንሽ ወይም ደግሞ የሰው የሚመስላችሁ ልዩነት፣ የሆነ ቦታ ምንገናኝ አርጋችሁ የምታስቡ ሰዎች አላችሁ። አንገናኝም። መንገዳችን ልዩ ነው። በልዩ መንገድ እንደምንሄድ ወቁ። ለአንዳንዶቻችሁ ዛሬ መርዶም ሊሆን ይችላል፣ ግን ተቀበሉት። በቃ አይደለንም ማለት አለብን። ድሮ እኮ እንከራከር ነበር። አይ ከሌኮ እንደዚህ እኮ እንዲህ ለማለት ፈልጎ ነው፣ እንዲህ ለማለት ፈልጎ ነው፣ እንዲህ ለማለት ፈልጎ አይ እንደሱ አይደለም። አሁን እነሱ አንድ አይደለም። ይለያያል። እምነታችን፣ ጌታችን ይለያያል። አካሄዳችን፣ ጌታችን ይለያያል። ተስፋችን ይለያያል። ሌላ ሃይማኖት ነው። እኔ አይደለም ያልኩት፣ ጳውሎስ እኮ ነው። ሌላ ወንጌል አይልም፣ ሌላ ወንጌል፣ ሌላ መንፈስ ይላል። ሌላ ነው የሚለው። ስለዚህ እኛና እነሱ አታስቡ፣ አንገናኝም። በቃ ተለያይተናል። ምንድነው የሚለያየን? 4 ነገሮች ቶሎ ብዬ ልንገራችሁ። የመጀመሪያው ይሄ ነው። መነሻችን የተለያየ ነው። መነሻችን ጉዞ ስንጀምር ራሱ በተለያየ መንገድ ነው። ይለያል
መነሻ ስንነሳ እንለያያለን። በጌታ የጀመሩ አሉ፣ በራሳቸው የጀመሩ አሉ። ጌታ ነክቷቸው የጀመሩ አሉ። ሐዋርያው ጳውሎስ ተነክቶ ነው የጀመረው። ቅር አይላችሁም አይደለም? ይሄን ብል በመፈወስ አይደለም የጀመረው ጳውሎስ። አይኑ በርቶለት ወይም አይሰጋው አይኑ በርቶለት አይደል? ሽባው ተተርትሮ አይደል? በመፈወስ የጀመረ አይደለም፣ የዘለቀ በመንፈስ የተነካ ነው። በትክክል ጌታ የበራለት ነው። 5 ላይ ትዝ ይላችኋል አይደል? ያሚያክል ፈውስ እኮ ነው የተደረገ። 38 ዓመት ሙሉ እኮ ሰውየው እኮ ሽባ ነበር፣ ተፈውሷል። ተፈወሰ ማለት ግን ገባው ማለት አይደለም። ያ ሰውዬ ነው የፈወሰኝ አላለም። የሱ ፈውስና 5 ላይ ያለውና 9 ላይ ያለው ይለያያል አይደል? ዮሐንስ ወንጌል የ9ና የ5 ይለያያል። የ5 እኮ እንደዚህ ነው ያለው፣ እንዴት ነው አንተ አልጋን ተሸክመ የምትሄደው? ያ ሰውዬ ነው የፈወሰኝ፣ ያ ሰውዬ ነው ተሸከምና ሂድ ያለኝ አለ። መልሶ እንኳን ሲያገኘው አገኘሁት እኮ ሰው የቱ ሰውዬ ነው እዚህ ጋር ነበረ ብሎ እንዲህ የለም ሲለው ከዛ ተገናኝ። ራሱ ነው ጌታ ነው ያስታወሰው። ደግሞ ኃጢአት አትስራ ብሎ ጌታ ሲያወሳው ሮጦ ሄዶ አገኘሁት ሰውዬው ጌታ እሱ ነው ብሎ አጋፋት። አልተከተለውም። እርግጠኛ ተፈውስ 38 ዓመት መፈወሳችን ዋስትና አይደለም፣ መብራት ነው። ጴጥሮስ ሽባ ሆኖ ተተርትሮ አይደለም። ማቴዎስም ዕውር ሆኖ በርቶ አይደለም። በርቶሎሜዎስም እንትና ማለት ነው። ቶማስም 12ቱ ናቸው የቀጠሉት ወንጌልን ይዘው የቀጠሉት። ልክ አንድ ሰው እንዳለው ማለት ነው። ለፈወሳቸው አይደለም ወንጌል የሰጣቸው ላስተማራቸው። መረከብ ትፈልጋለህ? ከኛ ተማር። ለተማሩት ነው ይበልጣል አይደለም። እኔ ጌታን ሳላገኝ ማሙኛ አቅም ካገኘሁት በኋላም አሞኛ አቅም እና ኢያሱን ትንሽ እኮ ቆረጠመኝ ስለው ጌታ ይባረክ አንተ አመመኝ ስትል መስማቴ ይላል። አንዳንዴ የሆነ ነገር ጨጓራዬንም ካመመኝ አልነግረውም ወይም ደስ ይበል አሞኛል እለዋለሁ። እና እዛ ድረስ አይደለም ግን ጌታ አገኘን በቃ አይደለም በቃ የው ምስክሮች ነው። አገኘን ወጣን እንዴው ወጣን። በጣም እንግዲህ በጣም ማለት ቲኔጀር ሆነን ወጣ ነው። ስንወጣ እንዲህ ያለን ወጣን። እሱ ነው የተፈወሱ የበራላቸው ስንት ነገር የሆኑ ግን ላይቀጥሉ ይችላሉ። ማለት የተፈወሱ አይቀጥሉም ለማለት አይደለም፣ ግን እሱ አይደለም ዋስትናው። በልባችን ያለው ጨለማ እግዚአብሔር ይብራ ሲል ነው። ልባችን ያለው ጨለማ ይብራ ስላለ ነው እዚህ ድረስ። እና እኔ ያሳስኑኝ እኔ ጌታ ይልቅ ነው ከምን አይነት በሽታ እንዳዳነኝ ሲሉ ያጠራጥሩኛል። አይ አንደኛ ጌታ ላለመከዳቸው የሚያነሱት ለመቀጠላቸው የሚያነሱት ዋስትና አድርገው የሚጠሩት ፈውሳቸውን አይደለም፣ ብርሃኑ ነው። ብርሃኑ የጌታ ስም ብሩክ ይሁን። አሜን ነው የምትሉት? ስለዚህ መነሻችን ይለያያል። ብታምኑም ባታምኑም አንዳንዶች ገንዘብ እናግኝ ብለው ነው የተነሱት። በጌታ አይደለም የጀመሩት፣ በራሳቸው ነው የጀመሩት። በራስ እኮ መጀመር አለ። ፈሪሳውያን እኮ ጥሩ እኮ ናቸው፣ በራሳቸው ነው የጀመሩት። ሰዱቃውያን በራሳቸው ነው የጀመሩት። ኢሴንስ የሚባሉት ጌታ ከመምጣቱ የነበረው እሱን ነው። ጌታ ከኔ ቤት የመጣው ሌባ ነው ያለው ሰይጣንን አይደለም፣ እነሱን ነው። በራሳቸው ነው የጀመሩት። በጌታ መጀመርና በራስ መጀመር ይለያል። ስለዚህ አንዳንድ ጊዜ ስለ አንዳንድ ሰዎች አሁን 400 ብር ስጡና ባይዘው ጸልያ እኔ ደውዬ አውቃለሁ። 400 ብር ከፈሉና ጸልይላችኋለሁ የሚለው ሰውዬ ጋር ደውያለሁ። ቀጥታ ደወልኩለት እና ሴት ነው ያነሳችው። አነሳች እና እኔ እባክሽ እንዲጸልይልኝ ፈልጌ ነበር፣ ግን 400 5 ላርግ እንዴ ስላት አዎ ጥሩ ነው አለች። 3 ስላት ዝግት ታረገችብኝ። እና አሁን ስለሱ ስከራከር እኔ መጽሐፍ ቅዱስ አንስቼ አይደለም መከራከረው፣ በሱ አይደለም መለካው፣ እንደ ሰው ነው። አይቼ እንደ ሰው እስቲ እናውራ ነው ብለው ለምን ብትሉ የለም እዚህ ክልል ውስጥ አይደለም በክርስትና ክልል ውስጥ አይደለም። አካውንት ደብተርን አምጣና ጸልየልክ ከንግድ ባንክ 4 ሚሊዮን
ከብርሃን ባንክ 1 ሚሊዮን ከአዋሽ ባንክ ደግሞ 3 ሚሊዮን ይመጣልሃል እኔ ልጸልይልህ ብለ ሲያወራ ይሄ እኮ መጽሐፍ ቅዱስ አይደለም ብዬ አይደለም ማወራው እንዴ ይሄ ቁሩቅ ነው ከዛ አንፃር የሚወራ እስቲ እንደሰው እንኳን አስበው ነው ብዬ ማወራው እስቲ እንደሰው አስበው የሉም እዚህ ውስጥ ለላችሁ ነው አስከብታችሁ እዚህ ውስጥ አስከብታችሁ ለመቀበል የምትቸገሩ ሰዎች ታሳዝኑኛላችሁ ቢዝነስ አጣው እኮ ሲባል ለምን አገልጋቶንም ቸርቻት ከፍተም ተብሎ እኮ ይመከራል ዛሬ ታዲያ ከመነሻው ምን ብሎ ነው የመጣው በጌታ ተነክቶ አይደለም ጅማሬያችን ስንጀምር እንለያያለን በቃ ስንጀምር ከተለያየን እንዴት ይሆናል ማለት ነው እንዲህ ነው እሱ የጀመረው እኛ እንዲህ ነው ይሄድን ያለን የት ጋር ይመጣ አሳብሮ ሊመጣ ይፈልጋል እንጂ አይደለም እንለያያለን ሐዋርያው ጳውሎስ ተነክቶ ነው የጀመረው ፊልጵስዩስ ሲመጣ በመሪት ነው የመጣው እዚህ ቤተክርስቲያን ሲመሰረት የተነኩ ሰዎች ነበሩ እንደነ ሊዲያ አይነቶች ሊዲያን ጌታም የሊዲያን ልብ ምን አለላት ይላል ከፈተላት የተነኩ ሰዎች አሉ የሰው ጉዳይ አይደለም ሰለሞን አበበ አንድ ጊዜ አብረን እናገለግለው እንደሜ ሰለሞን አበበ ገብረመድህን ወንጌል እኮ የሰው ጉዳይ አይደለም ልናመቻመቸው አንሞክር የኛ ጉዳይ አይደለም የእግዚአብሔር ጉዳይ ነው ያለው አረሳ መስከ የእግዚአብሔር ጉዳይ ስለሆነ ነው አንድ አይደለንም እንለያያ እኛና እነሱ ይባላል አይደለም ማለት ከዚህ ሰውዬ ጋር አንድ አይነት እምነት ውስጥ አይደለም ትንሽ ተሳስቶ አይደለም ሲጀመር የተነሳው በዚህ ሞቲቭ ነው ለላችሁ ነው ስለዚህ መንገዳችን ምን አይደለም ማለት ነው አጀማመራችን አንድ አይደለም ሁለተኛው ምንድነው እሴቶቻችን አንድ አይደለም መልካም ብለን ምን ይዘውና ምን ራሳችን መንገልጥበት አንድ አይደለም ጳውሎስ እንዲህ ይላል ለፊልጵስዩስ ሰዎች ምዕራፍ 3 ላይ እነዚያ ነው የሚለው ቀጥሎ እኛን አራት ነገሮች ይናገራል ቶሎ ብዬ ልናገር የመጀመሪያው እኛ በእውነት ምን ያለንን የተገረዝነን ይላል በእውነት የተገረዝነን እነኚህ ሐሰተኛ አስተማሪዎች ወረዚች ቤተክርስቲያን ይዘው የሚመጡት ስህተት ትምህርት መጀመሪያ ከራሳቸው ነው የሚጀምሩት ራሳቸውን ከማስተዋወቅ ነው የሚጀምሩት ከሚናገሩት ነገር አይደለም ከራሳቸው ነው የሚጀምሩት እኛ እኮ ብለው ራሳቸውን ምን ይሏል መጀመሪያ ማስታወቂያ ይሰሩባል ማለት እኛ እኮ እስራኤላዊ ተገረዝን ብለው ነው የሚጀምሩት ግርዘት በብሉይ ኪዳን የእግዚአብሔር ሕዝብ ምንድነው መለያው ነው ምልክቱ ነው እግዚአብሔር ለራሱ ሕዝብ ሊያመጣ ሲል የተስፋው ቃል ልጅ ሲወለድ ያ ልጅና ከዛስ ለአብርሃምና ለዘሩ የተሰጠ የእግዚአብሔር መሆናቸው ምልክት ነው ያ ምልክት ግን ዝም ብሎ በስጋ የሆነ መሸለት ብቻ አይደለም ከእርሱ ጋር አብሮ የእግዚአብሔርን ሕግ መታዘዝ ያለ እንደዛ ነበረ አይደለ እስራኤላውያን በሙሉ ተገረዙ ማለት ሸለፈት ብቻ ማስወገድ ስጋዊ ሸለፈት ብቻ ማስወገድ አይደለም አብሮ አሕዛባዊ አስተሳሰብን አሕዛባዊ አኗኗርን ጣዖታዊ አስተሳሰብን ማውለቅም ነው አለዛ በስጋ የተወለደ ሁሉ ምን አይደለም ተብሏል እስራኤላዊ አይደለም ተገርዟል ግን እንዳልተገረዘ ነው ስጋው ተገርዟል ግን አኗኗሩ አልተገረዘም አስተሳሰቡ አልተገረዘም አካሄዱ አልተገረዘም በብሉይ ኪዳንም ቢሆን ግርዘት የእግዚአብሔር መሆንን ማሳያ በህይወት ማሳያም ጭምር ነው እንጂ በስጋ ብቻ ስለመሸለት አይደለም በብሉይ መመከም አይደለም ዳዊት ይሄ ሸለፈታም ሲል እግዚአብሔር ሕዝብ መሆኑን ለማሳያ ነው እንጂ መመኪያ አድርጎ አይደለም መመኪያቸው መገረዛቸው አይደለም ራሱ አምላካቸው ነው ይሄ በአዲስ ኪዳን አይሰራም ገላትያ ምዕራፍ 5 ቁጥር 13 ላይ ምን ተብሎ ተጽፎልናል መገረዝም ቢሆን አለመገረዝም ጥቅም የለውም የሚጠቅመው ነገር በፍቅር የሆነ እምነት ነው እሱ ነው እንግዲህ እኛ በመንፈስ የተገረዝነን ሲል ጳውሎስ በስጋ መገረዙን ረስቶ ነው እንዴ አይደለም
እኛ ሲል ራሱን ከፊልጵስዩስ ክርስቲያኖች ጋር አንድ ላይ አድርጎ በመንፈስ ተገርዛችኋል ማለት በእውነት ውስጣችሁ ለክርስቶስ ተማርኳል። የውስጥ መገረዝ ነው። በመንፈስ ምን ያልነን የተገረዝነን ነው። ስለዚህ እሱን ነው በስጋ እየቆራረጡ የሚል ቃል ሁሉ አለ ማለት ነው። ቁጥር ተመልሼ ላንብብላችሁ። እንዲህ ይላል፣ እኔን አይሰለቸኝም ለእናንተም ይጠቅማችኋል። ከእነዚያዎቹ ተጠንቀቁ፣ ክፋትን ከሚያደርጉና ስጋን ከሚቆራርጡ ይላል። ስጋን ከሚቆራርጡ የዞሩ ና ብለው ከእንትን ከሚሉ ማለት ከሚቆራርጡ ብሎ ነው የሚናገረው። ገላትያም ላይ ከፈለጉ እነሱ የሚያውቋችሁ ከፈለጉ እነሱ ይሰለቡት፣ ሙሉ በሙሉ ያንሱት ሁሉ ብሏቸዋል። ዋናው ነገር እሱ አይደለም። አዲስ ኪዳን የልብ መገረዝ ነው የሚለው። እሴታችን ይለያያል። እነሱ የሚመኩት በምንድን ነው? እስራኤላዊ መሆናቸው በስምንተኛ ቀን መገረዛቸው ነው እንዴ? እኔም እንደሱ ነበርኩ ይላል ጳውሎስ አይደለም? እኔም ብሎ ይጠራል፣ ያነሳል ማለት ቶሎ ልበል። ሁለተኛ በመንፈስ የምናመልክ በመንፈስ ነው የምናመልከው። እንትን አይደለም፣ ስርዓታዊ አይደለንም። በመንፈስ ከአምላካችን ጋር ንክኪ ያለን ልክ ጌታ እንዳለው ወደዚህ ጌታ ኢየሱስ ክርስቶስ የመጣው ሰዎች እግዚአብሔርን እንዲያመልኩት ነው። ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እግዚአብሔር መንፈስ ነው፣ በእውነትና በመንፈስ የሚያመልኩትን እነሱን አይደለም የሚለው አብ ይሻል። ኢየሱስ ወደዚህ ምድር የመጣው ዓላማ ወንጌልም የምንሰብክበት ዓላማ ሰዎች እግዚአብሔርን እውነተኛውን አምላክ እንዲያመልኩ ነው። እውነተኛው አምላክ የሚመለከው በእውነት ነው፣ በቃሉ ነው፣ በመንፈስ ነው፣ በመንፈስ ቅዱስ ነው። በመንፈስ ቅዱስ ነው እግዚአብሔርን የምናመልከው። የሆነ ቦታ ሄደን ስርዓት በመጠበቅ ሳይሆን በመንፈስ ቅዱስ ነው። በመንፈስ ቅዱስ ከአምላካችን ጋር ህብረት የምናደርግንን እሱ ነው የኛ ሴት። የሆነ እንትን አይደለም የሚጠቀስልን ምናየው ምንዳስሰው አይደለም። በመንፈስ ቅዱስ ከእግዚአብሔር ጋር ያለን እውነተኛ ህብረት ነው። ሶስተኛስ ነው የሚለው እኛ በማን ምንመካ ይላል? በክርስቶስ የምንመካ። ይሄ ነው የኛ ሴት። ትምክታችን ክርስቶስ ነው። እነኚህ ሐሰተኞችስ ትምክታቸው ክርስቶስ አይደለም፣ ሌላ ነገር ነው። ትምክታቸው እስራኤላዊ መሆናቸው ነው። ትምክታቸው መገረዛቸው ነው። ትምክታቸው ስርዓታቸው ነው፣ ወጋቸው ነው። እኛ ይላል ጳውሎስ ትምክታችን የምንመካው በማን ነው ይላል? በክርስቶስ ነው የምንመካው። ሰው ሁሉ ትምክት አለው። ማንም ይሁን ማን ይኸውላችሁ፣ ምንም የሌለው ጎዳና ላይ ያለው ሰው ቢሆን የሆነ ትምክት አለው። ሁሉም ሰው እኔ ብሎ የሚጠራበት ትምክት አለው። ማንም ሰው ምንም የላትም ምትባለዋ ያቺ ዮሐንስ ወንጌል 4 ላይ ሳምራዊቷ ሴት ትዝ ትላችኋለች? አላት እኮ እሷ እንኳን ትምክት አላት። እሷ እንኳን እኮ አላት አንተ ብላ ልታነሳ የምትፈልግለት ትምክት አላት። እሷ እንኳን ለዛውም በታላቁ ጌታ ፊት ትምክት አለ። ሁሉም ሰው የሆነ የሚለው ነገር አለው። እኛ ግን ይላል ጳውሎስ ትምክታችን ክርስቶስ ነው። ጌታ ይመስገን። ትምክታችን ይሄ ምንድነው? ትምክት ምንደገፍበት አለኝ ብለን ምንቆጥርበት ለየት ያለን እንደሆነ የሚሰማን በምንድን ነው? ኤርምያስ 9:24 ላይ እንዲህ ይላል። ሰው እኮ ይሄን ነው የሚመካው አለ። ጠቢብ በጥበቡ አይመካም፣ ኃያልም በኃይሉ አይመካም፣ ሀብታም በሀብቱ ምን አይበል። በቃ እኮ ነው የሚመካው አይደለም። ሰው ልመካ ካለ እኔ እኮ ይህን ጠቢብ ነኝ፣ ጥበቤ ለየት ያደርገኛል ካንተ። ኃይሌ ኃያል ነኝ ማለት ከስልጣን ጋር ይገናኛል። ስልጣን አለኝ፣ ኃይል አለኝ፣ እደበልልሃለሁ፣ አንደባድብሃል፣ እንደፈለግኩ ኃይል አለኝ። የሆነ ኃይል እንዳትል በዚህነት ፍትህን የሚሰጠው እኔ እንዲሆንኩኝ በማወቅ የሚመካ ቢኖር በማን ይመካ? በእግዚአብሔር። እነኛ ሐሰተኞች ትምክታቸው እግዚአብሔር አይደለም፣ ክርስቶስ አይደለም። ትምክታቸው የራሳቸው
የራሳቸው የሚጠቅሱት ነገር አለ። ልክ እንደነኚህ ሐሰተኞች ዛሬም የሚመኩ እኔ እኮ ማሞንም ብታቅ ይለዋል። ማንም አይደሉም ግን የሆኑ የሚመስላቸው ኤርምያስም 17 ቁጥር 5 ላይ ስጋ ለባሹን የሚመካ እሱ ምን ይሆን ተብሏል? እርጉም ይሆን ተብሏል። ሁለተኛ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 31 ላይ የሚመካ በማን ይመካ? በእግዚአብሔር ይመካ። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ የሚመካ በእግዚአብሔር ይመካ። ይሄ ነው የኛ ትምክህታችን። ይሄ ነው ያለን ነገር አይደለም፣ የጨበጥነው ነገር አይደለም፣ ያዝነው ነገር አይደለም። አለኝ ምንለው ክርስቶስ ነው። ክርስቶስ ከሆነ አለኝ ምንለው እዚህ ያላችሁ ሁላችሁ ሀብታሞች ናችሁ ማለት ነው። ጎስቋላ እዚህ ውስጥ የለም። አለኝ ብለን የምናስቆጥረው ነገር ይሄ ነው። ቀና ብለን የምንሄድበት ይሄ ነው። አራተኛው በእግዚአብሔር የምንታመን ነው የሚለው። በእግዚአብሔር ነው የምንታመነው። እግዚአብሔር ነው እዚህ ያደረሰን። ወደፊትም የሚያስኬደን ማን ነው? እግዚአብሔር ነው። እውነተኛ በክርስቶስ ያመኑት ቅዱሳን በእግዚአብሔር ነው የሚታመኑት። መታመኛቸው እግዚአብሔር ነው። በእግዚአብሔር በሰው ከሚታመን በእግዚአብሔር የሚታመን የተሻለ ነው ይላል መዝሙር 118 ቁጥር 8 ላይ። በእግዚአብሔር የሚታመን የተሻለ ነው ማለት ትንሽ የተሻለ ነው ማለት አይደለም፣ በጣም የተሻለ ነው። ምሳሌ 3:5 ላይ በፍጹም ልብ በእግዚአብሔር ታመን ነው የሚለው። በእግዚአብሔር የምንታመን እኛ በእግዚአብሔር የምንታመን ነን። ትምክህታችን እግዚአብሔር ነው። ሙታንን በሚያስነሳ በእግዚአብሔር ነው የምንታመነው። መታመን ማመን ማለት መታመንም አብሮ ያለበት ነው። ክብር ለእግዚአብሔር ይሁን። እነሱስ ምንድነው እሴታቸው ምንድነው ካላችሁ ወረድ ብላችሁ አንብቡ። ሆዳቸው ምናቸው ነው ይላል? አምላካቸው ነው ይላል። ሲያስቡ የሚያስቡት ስለ ሆድ ነው፣ ስለ መብላት ነው የሚያስቡት። ይሄንን ነው የሚያስቡት። ሆዳቸው አምላካቸው ነው ይልና ክብራቸው በምናቸው ነው ይላል? በነውራቸው ነው። ነውራቸውን እንደ ክብር ነው የሚያነሱት። እንዲህ አድርጌ እንዲህ ሸውጀው እንዲህ ብሎኛል እኮ ነው ያንዱ። እንደዚህ አንድ ጊዜ እንደዚህ ሸውቻት ይገርማል ልትረቃብኝ ጌታ ይገስጻትና ብሎኛ እራሱ አዋጁ ነው የነገረኝ። ግን በኋላ ላይ ጠፍ ብዬ ሸወድኳት አለ። ክብራቸው በኖራቸው ነው። ሐሳባቸው ምናዊ ነው ይላል? ምድራዊ ነው። ሲጠቀልለው ጳውሎስ ይሄንን ነው የሚለው። ይሄ ነው እሴታቸው። እሴታቸው ዋጋ መክፈል አይደለም አይደለም። የነሱ እሴት ይሄ አይደለም። እሴታቸው ጌታን ማክበር አይደለም። እሴታቸው በክርስቶስ መመካት አይደለም። እሴታቸው ለሌላው መኖር አይደለም። ብራዘር እሱ አይደለም። ቶሎ ልበል። በምን እንለያያለን? መነሻችን ይለያያል። ስንነሳ ጌታም ብለን የተነሳን ተነክተናለን። ደግሞ እውነት ጥቅም ብሎ የሚነሳለን አይደለም። አንደኛ ጢሞቴዎስ ምዕራፍ 6 ላይ ሃይማኖትን ጥቅም ማግኛ አድርገው እኮ የሚመጡ ይላል አይደል? ሃይማኖትን ጥቅም ማግኛ የሆነ ጥቅም ማግኛ አድርገው የሚመጡ አሉ ይላል። ያኔም አሉ ዛሬም አሉ። ዛሬማ በደንብ ነው ያሉት። ሌላ እሴታችን ይለያያል፣ አካሄዳችንም ይለያያል። ይህንንም ማወቅ አለብን። በምንድነው አካሄዳችን ማለት? ፕሮሰሱ ማለት ነው። እየቀጠልን ያለ ነው። አካሄድ ይለያያል። እኛ በእውነት ነው ስንል በቃሉ ነው ማለታችን ነው። ጌታ የተመሰገነ። ኢየሱስ በእውነት አይደለም በመሸቀጥ ነው አይልም? ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ እንዲህ ይላል፣ እኛ ጥቅም ለማግኘት ብለን የእግዚአብሔርን ቃል እንደሚሸቃቅጡት አይደለንም። ከእግዚአብሔር እንደተላከ ሆነን አይደለ? በክርስቶስ ሆነን በእግዚአብሔር ፊት
በቅንነት እንናገራለን፣ አንሸቅጥም። ከተቀበላችሁ ትቀበላላችሁ፣ ካልተቀበላችሁ አለቀ። መሸቀጥ ማለት ምን ማለት ነው? መበረዝ ማለት ነው። ለሰባኪው እንዲመች አድርጎ ቃሉን መተርጎም ነው። ሐዋርያው ጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ እንደዚህ ይለዋል፣ የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ ልትቀርብ ራስን በእግዚአብሔር ልታቀርብ ትጋ። የእውነትን ቃል በቅንነት የሚናገር አንሸቅጥም ማለት እንደዚህ ነው። ኢየሱስ ታም ትሆናላችሁ፣ መከራም ይባላል አያችሁ፣ ሁሉ ነገር እንደው በቃ ጠላቶቻችሁ በሙሉ ሬሳ በሬሳ ይሆናል፣ የምትሄዱበት ሁሉ አስፓልት ይሆናል አንላችሁ። እንደሱ ስለማይል ማለት ገንዘባችሁን ለመውሰድ ብለው ኢየሱስ ከዓሣ ውስጥ አስታቴራ ወጣ። ዛሬ ምን አስታቴራ ወጣላችኋለሁ አንላችሁ ሚሉ ስላሉ መሸቀጥ ማለት ይሄ ነው። ጥቅሱን ለራሱ አድርጎ እንደፈለገ አድርጎ የሚያነሳ ነው። በትክክል ሳይሸቀጥ የእግዚአብሔርን ቃል መስማት አለ። አንሸቅጥም ማለት ይሄ ነው። አናመቻመችም። ያሽረና ቃሉ አሜን። ቅዱሳን አሜን። ጠፋ አይዟችሁ፣ የታመነው ጌታ በምንም አያሳጣን። ተጠንቅቀን ግን መሄድ አለብን። ብታምኑም ባታምኑም ተሳስተው አይደለም ይሄን የሚያደርጉት፣ ሆን ብለው ነው የሚያደርጉት። ስለ ተሳሳቱት እናዝናለን፣ እንጸልያለን። ሆን ብለው ስለሚያደርጉት ግን ምንድነው የምናደርገው? ተጠንቀቁ፣ ተጠበቁ ነው የሚለው። ስለዚህ አንሸቅጥም። መሸቀጥ የሚባል ነገር አለ፣ ማመቻመች የሚባል ነገር አለ። እውነቱን ግን መነጋገር ያስፈልጋል። በተንኮል አይደለም ይላል ጳውሎስ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 2 ስትመለከቱ ወደ እናንተ የመጣ ነው በተንኮል አይደለም፣ በክፋት አይደለም፣ በማታለልም በማስመሰልም አይደለም፣ እውነትን ይዘን ወንጌልን ይዘን ነው ያሉት። ሌላ አካሄዳቸው ምንድን ነው? በእውነት ነው ብያቸዋለሁ። በእውነት ነው ማለት ባለመሸቀጥ ነው። እውነቱን ፍርጥ አድርጎ በመነጋገር ነው። አካሄዳችን እኛ እንደዚህ ነው። እነሱስ በመሸቀጥ ነው። እውነት ውስጥ የሆነ የራሳቸውን ሐሳብ በመጨመር ነው። ላይላዩን ጥቅስ ይመስላል፣ ውስጡ ግን ያለው ሌላ ነገር ነው። ተጠንቀቁ ነው እያል ያለ ነው። ሁለተኛስ በማስመሰል ነው መሄዱት። ያስመስላሉ። ብራዘር ሲያስመስሉ ቀላል እንዳይመስል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ላይ ሰይጣን ራሱን ምን ያደርጋል ነው የሚለው? የብርሃን መልአክ እኮ ነው። የብርሃን መልአክ ማስመሰል፣ እዛ ድረስ ማስመሰል ይችላሉ። የኛን ቋንቋ መናገር ሲያስመስሉ አራራራ አንጀት ውስጥ ሲበሉ ውስጥ ሲገቡ ሲጎዘጎዙ ይችላሉ፣ ግን እውነተኛ አይደሉም፣ አይሆኑም። ያስመስላሉ። እውነተኛ ከሆኑ ግን ይሆናሉ። መሆንና ማስመሰል ይለያያል። በመሆን ነው፣ አናስመስልም። ያስመስላሉ። የሚያዝኑልህ ይመስላሉ፣ የሚራሩልህ ይመስላሉ፣ ግን አያዝኑልህም። ይሄንን እንላለን ማለት ነው። እና በግልጽ ነው፣ በማስመሰል አይደለም። እኛ በማስመሰል አይደለም ይላል ጳውሎስ። ተከተሉ፣ እኛን ተከተሉ፣ እኔን የሚመስሉትን ተከተሉ ይላል ጳውሎስ። እኔን የሚመስሉትን ተከተሉ፣ እንደኔ አይነቱን ሕይወታቸውን ለሌላው የሰጡትን እነሱን ተከተሉ። እነሱ ሆኖ ነው የሚኖሩት፣ እነኛስ ያስመስላሉ። ዋናዎቹን ይመስላሉ ይላል ጳውሎስ። ዋናዎቹን ለመምሰል ይጥራሉ። ይሄም ደግሞ አይደንቅም ይላል። ይሄም ደግሞ አይደንቅም። ሰይጣን ራሱን እስከምን ድረስ የብርሃን መልአክ አስመስሎ ያቀርባል።
ወገኖቼ አትችለውም ሰይጣንን። ሰይጣን ላይ የምንጠበበው በዚህ ብቻ ነው። እኛም በልጅነት ተጫውቶብናል አይደል? መልአክ እኮ ተገልጦልን ነበር ለኛ። ቅዱስ ሚካኤል ተገልጦልን ነበር። በቀጣይ ነው ሚካኤልም ተገልጦልን ነበር። በሚካኤልም በገብርኤልም ስም የተገለጠው ግን አጅሬ ነው እና አትችሉትም። እኛ ያን የተገለጠልን ያሉ ጊዜ እንትን ነበረን፣ ኮንቨርሴሽን ነበረን፣ ንግግር ነበረ። እኛ ስንናገር እሱ ይመልሳል። ቀጣ ነው እንደ አምላክ ነው የሚመልስልን። የማረሳው ነገር እኔ እንዲህ ብያስብ እንዴት ነው እሱ ሚካኤል እግዚአብሔርን ወክሉ በዚህ ደረጃ መልስ የሚመልስልን ብዬ ሳስብ ለኔ አይምሮ ወዲያው ነው መልስ የመልስልን። እንዲህ ወደ አምላኩ ይጸልያል እንዲህ ሲል ልቤ ረፍ አለ። መለሰልኝ ለአይምሮአችሁ ይመልስላችኋል። የምታብሰለስሉትን አንድ ነገር አይችልም ሰይጣን። ከዛ ወዲህ አትችልም። በደንብ ነው የሚሸውድህ። በደንብ ጥባጥቤ ነው የሚጫወትብህ። ይሄን አይችልም። አሜን ነው የምትሉት? ይሄን አይችልም። በዚህ የተጠበበ በዚህ የተሞላን ሰው አይችልም። ሌላውን ማንንም አቅተው ይፎክራል። ወደ ጌታ አልመጡም እኔ ሰይጣን አልፈራውም እሱ ምናምን ይላል። ራሱ እኮ ነው የሚያስብላቸው። አትችለውም። በማስመሰል ነው። ሶስተኛ በማባበል ነው። 5:8 ገላትያ ምዕራፍ 5 ቁጥር 8 ላይ የሚያባብሏችሁ ይላል። ያባብሏችኋል እንድትገባላቸው ታርጌት ውስጥ እንድትገባላቸው ያባብሏል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ አንድ ቃል አለ አይደል? እንዲህ የሚለው ቃል በጣም ይገርመኛል። ምዕራፍ 11 ላይ ሁለተኛ ቆሮንቶስ እነሱ በጥፊ መቷቸዋል ይላል። ትታገሳላችሁ ይላል። በጥፊ የመቷቸው ይታገሷቸዋል። ደረታቸውን ይነፉባቸዋል፣ ትታገሳላችሁ። ይበላቸው ሊበዘብዟቸዋል፣ ትታገሳላችሁ። እንዲህ ይሄ ሁሉ ያረጓቸው እንዴት ነው የሚታገሷቸው? ስለዚህ ጳውሎስ ጢሞቴዎስ ላይ ነው መልስ የሚሰጠን። ጆሮአቸውን ነው የሚያኩላቸው፣ የሚፈልጉትን ነው የሚነግሯቸው፣ የሚስማማቸውን ነው የሚነግሯቸው። ያየህ ምን ያረጉሏል? ያባብሏል። ይህ ማባበል ከሚጠራችሁ አይደለም ተብሎ ተጽፎ ቅዱሳን የሆነ ቦታ እንገናኛለን ብላችሁ የምታስቡ አንገናኝም። በተለያየ መንገድ ነው እየሄድን ያለ ነው። መጣገባ ይላሉ እንጂ እኛ መንገድ ላይ መጣገባ እያሉ ይፈልጉናል እንጂ ሊያገኘን እጅሬ ልኳቸው አንገናኝ። አካሄዳችን ይለያያል። አራተኛው ልንገራችሁ፣ መጨረሻችንም ይለያያል። ያው ጳውሎስ እንደዚህ ላይ መጨረሻቸው ጥፋት ነው። በቃ ስለሚ ይጫወታሉ፣ ይሸቅጣሉ፣ ያባብላሉ፣ ያታልላሉ። ሆነ ያገኙትን ነገር ያገኛሉ፣ ይዘርፋሉ፣ እንደዚህ ይላሉ፣ በዛ ጋር ይሄዳሉ፣ በዚህ ጋር ይሄዳሉ፣ በዚህ ጋር ይሄዳሉ፣ በዛ ጋር ይሄዳሉ። መጨረሻቸው ጥፋት። አሁንም ይላል እያለቀስኩኝ እናገራለሁ ይላል። አንድ በጣም የሚገርመኝ ቃል አለ። እነኚህ ሰዎች የመስቀሉ ጠላቶች ናቸው ይላል። ምን ማለት ነው? ክርስቶስ የሞተለትን ጉዳይ ያንኳስሳሉ። ምን ይላሉ ማለት እኮ ነው። በቀላሉ ክርስቶስ የሞተልህ ድሃ እንዳትሆን ነው ይለዋል። እንዳትታመም ነው ይለዋል። እንዳንታመም አይደለም የሞተልን፣ ድሃ እንዳንሆን አይደለም የሞተልን፣ የዘላለም ሕይወት እንድናገኝ ከዘላለም እስራት እንድንፈታ ነው። አሜን ነው የምትሉት? ስነሳ ምን ብዙ አሜን እንደማይኖር ዛሬ ገምቼ እንደውም እግዚአብሔር ይስጣችሁ እና ጠላቶች ናቸው። ከመስቀሉ ጠላቶች ጋር አትተባበር። የመስቀሉ ጠላቶች ቤት አትክፈት። በቴሌቪዥን ምንም የማይመስላችሁ ሰዎች አላችሁ። በክርስቶስ ደም ነው የምንቀልደው።
ጠላቶች ናቸው። ስለዚህ ከዚህ በኋላ እንደዚህ ነው ማለት ያለብን። አይደለንም እኛ እነሱ አይደለንም። ስለዚህ እኔ ሙከራ አላረግም። እንትና እኮ እንደዚህ አድርጎ ውሃ ሸጦ ዘይት ሸጦ ጨው ሸጦ ሲለ አይ እኛና እነሱ እኮ አንድ አይደለንም። እኔ ከጨው ሻጭ ጋር ከዘይት ሻጭ ጋር ከውሃ ሻጭ ጋር የምካፈለው እምነት የለኝም፣ የምካፈለው ተስፋ የለኝም፣ የማመልከው ጌታ የለኝም ብለን አቋም መያዝ አለብን። እነሱ መጨረሻቸው ጥፋት ነው። እኛ ይላል ጳውሎስ፣ እኛ አገራችን በሰማይ ነው። ከኔ ጋር በሉ፣ እኛ በሉ እስቲ፣ አገራችን በሉ እስቲ፣ በሰማይ ነው። ለልብስ አልተከተልነውም፣ ለጫማ ለቤት አልተከተልነውም፣ ለፈውስ አልተከተልነውም። የሥጋዊ ዓይናችን እንዲበራ ሽባነታችን እንዲተረተር አይደለም፣ ዘመዶቻችን ከሞት እንዲነሱ እኛም ሙታን እንድናስ ለዚህ አልተከተልነውም። የተከተልነው የሕይወት ብርሃን ስለሆነ ነው። ደግሞ ተስፋችን ይመጣል፣ ኢየሱስ ይመጣል። እኛ አገራችን በሰማይ እሱም ደግሞ ይመጣል። የተዋረደው ስጋችንን ክቡር ስጋውን እንዲመስል ምን ይለዋል? ይለውጠዋል። መርዶ ስሙ። አንዳንዶቻችን አይደለንም። የምትጠባበቁን ካላችሁ የሆነ ቦታ እንገናኘውን ብላችሁ የምትጠባበቁን ካለ አንገናኝ። እየራቅን አሁንም የምናወራው ለእናንተ ብለን ነው እንጂ እውነት እኔ ከልቤ ነው ማለት ነው። ለእናንተ ብዬ ነው እንጂ ቆየሁ። እኔ ተስፋ ከቆረጥኩኝ በእንትና ወንድማችን ነው በእንትና ተስፋ ከቆረጥኩ ቆይቼ መሬት አይንካኝ እንጂ መሬት ይነካኛል። እኔ ላይ ልዩ ቅባት አለ እኮ እዘሉኝና ልስበክ ከሚለው ጋር አይደለንም። አንድ አይነት እምነት የለን። የኔ ኢየሱስ ሕዝብ መሃል ነው ያለው። የኔ ምሳሌ ጳውሎስ ሕዝብ መሃል ነው ያለው። አትንኩኝ ብሎ ሰው ትከሻ ላይ አይደለም ያለው። እሱ ሲመጣ ተጠርጎለት ወለል ተጠርጎ ሲሄድ ደግሞ ምን ብሎ ተጠርጎለት መጽሐፍ ቅዱስ አሸክሞ ይመጣ። ጳውሎስም እኮ አንተ ለምንድን ነው የምትታጀበው ስትለው አንዱን ሐዋርያ ነኝ ባይ ኢየሱስም እኮ 12 አጃቢዎች ነበሩት። እኮ ምንም አይተናነስም። ምን ከሚለው ማለት ነው። ኢየሱስ እኮ ሚስቶች ነበሩት። ማርታና ማርያም ቤት ለምን ሄደ ይመስላችኋል ይላል ሞርሞን። እንደዛ ነው የሚለው። ምንም አይተናነስም። አጃቢዎቹ ነበሩ እንደ ኢየሱስ አይደሉም። እንዳልሆኑ በምን ታውቃለህ? እነሱን ተዋቸው አለ አይደለም። አጃቢ እኮ ይሞታል እንጂ አይደለ እንዴ? አይደለም ይሞታል። አሁን ትራምፕን የሚያጅቡ እኮ እነሱ ናቸው። እንደውም አንዱ ባለፈው ተመታ አይደለ? ቆሰለ፣ አልሞተም። እንኳን እግዚአብሔር ማረው። አታት ተረባ እሱ ነው የሚለው። ኢየሱስ ግን ተዋቸው ይዋለው አለ። አጃቢዎቹ ነበሩ እንዴ? መርጦ ነው እንዴ ካራቲስቶችን እንትን ያደረገው የከበባቸው ነው እንዴ? መርጦ ነው እንዴ ቦዲዎችን እንደዛ ያደረገው? አጃቢ እኮ እንደዛ ነው እኮ የሚመረጠው አይደለም። ሽማግሌ እኮ ነው የጠራው ጴጥሮስ። ቀደም አይደል የሚለው ሮጦ ወጣቱ ቀድሞት እኮ ሄደ አይደለም። ደቀ መዝሙር ማለት አጃቢ ማለት አይደለም፣ ተከታይ ማለት ምትሞትለት ሳይሆን የሚሞትልህ ነው። ወይ የሚሞትልህ ሳይሆን ምትሞትለት ነው። እንደዛ አይደለም። ይሄ ሰውዬ ከኔ ጋራ አንድ ጌታ አይደለም፣ አንድ አምላክ የለንም፣ አንድ ተስፋ የለንም። እና እኛና እነርሱ የሚል ነገር አለ። አሁን ባለው በዘመኑ ክርስትና አለ። አሁን ብቻ አይደለም፣ ያኔም አለ። ያኔ ጳውሎስ ብሏል፣ እኛ እነዚያ ብሏል። ዮሐንስም ብሏል። እኛም እንላለን። እኛና እነሱ የተለያየን ነን። በምን እንለያያለን? መነሻችን ይለያያል፣ ሞቲቫችን ይለያያል። በምን እንለያያለን? እሴታችን የተለያየ ነው። በምን እንለያያለን? አካሄዳችን የተለያየ ነው። አካሄዳችሁ ገንዘብን ባለመውደድ ይሁን አይልም፣ መለለሳችሁ ማለት ነው እኮ
አራተኛ በምን እንለያያለን? መጨረሻችን ይለያል። መጨረሻቸው ጥፋት እንዲያስመሰሉ እንዲያወናበዱ አይኖርም። አንድ ቀን አለ ይያዛሉ፣ ቆልመም ይላል። መቼ ነው ቀን? ጌታ ያለው ቀን። እነሱ ቢቆለሙ ባይቆለሙ የኔ ቢዝነስ አለ። እኔ ምን ቸገረኝ? እኔ መጠብቀው የነሱ መውደቅ አይደለም። እኔ መጠብቀው የኔን ጌታ መምጣት ነው። እኛ ያለን ሀገራችን ቤት ነው በሰማይ